ማንቸስተር ሲቲዎች የሊግ መሪነትን ተረክቧል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ ጨዋታ ማንቸስተር ሲቲ በማሸነፋቸው ምክንያት የሊጉ መሪ መሆን ችሏል። በዚህ ፕሮግራማችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ፣ አስተያየት እንደዚሁም የፕሪሚየር ሊጉንስ ዋንጫ ማን ያሸንፋል ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 4 ሰዓት ላይ በጀመረው በተርፍ ሞር በተደረገው የበርንሌና የማንቸስተር ሲቲ ጨዋታ ማንቸስተር ሲቲዎች ኤርሊንግ ሃላንድ 5ኛው ደቂቃ ላይ ባስቆጠራት ግብ 1-0 በሆነ ውጤት ማሸነፍ ችሏል። ድሉንም ተከትሎ ማንቸስተር ሲቲዎች በጎል ብልጫ በማሳየት አንደኛ ደረጃ ላይ መቀመጥ ችሏል። ሁለቱም ማንቸስተር ሲቲና አርሰናል 70 ነጥብ መሰብሰብ ሲችሉ እንደዚሁም 37 የጎል ክፍያ መያዝም ችሏል። ነገር ግን ማንቸስተር ሲቲዎች በአጠቃላይ በውድድር ዘመኑ 66 ግቦችን ማስቆጠር ሲችሉ አርሰናሎች በበኩላቸው 63 ግቦችን ብቻ ነው ማስቆጠር የቻሉትና በዚህም ተለያይተው ማንቸስተር ሲቲ አንደኛ ደረጃ ላይ እንደዚሁም አርሰናል ሁለተኛ ደረጃ ላይ ሊቀመጡ ይችላል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ሙሉ ለሙሉ የበላይነት ማሳየት ችለው ነበር። በአጠቃላይ 66% የኳስ ብልጫ ማሳየት ችለው ነበረ። 3.36 ኤክስፔክትድ ጎል ማስመዝገብ የሚችለው ነበር። ይህ ማለት እንግዲህ ከ3 ጎል በላይ በዚህ ጨዋታ ላይ ማስቆጠር ይገባቸው ነበር። ነገር ግን ማስቆጠር የቻሉት አንድ ግብ ብቻ ነው። እንደዚሁም 28 ሙከራዎችን ማድረግ ችለው ነበር። ከነዚህ 28 ሙከራዎች ደግሞ 9 ኢላማቸውን የጠበቁ ሙከራ ነበሩት። እንደዚሁም 4 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን 3ቱን ሳይጠቀሙበት ቀርቷል። በተጨማሪም በበርንሌ ቦክስ ውስጥ ራሱ 72 ጊዜ ኳስ መንካት ችሏልና ይህም የሚያሳየው ደግሞ ማንቸስተር ሲቲዎች በጨዋታው ላይ ምን ያህል ከፍተኛ ብልጫን አሳይተው እንደነበረ ነው። ነገር ግን ማጥቃቱ ላይ ወይም ደግሞ የመጨረሻ ኳሶቹ ላይ በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ጎል ማስቆጠርም ሲሳናቸው መመልከት ይችላል። በርንሌዎች በአንጻሩ በተወሰኑ በጣም ጥቂት በሚባሉ አጋጣሚዎች ማንቸስተር ሲቲን ሲያስጨንቁ መመልከት ይችላል። በተለይ የመጀመሪያው አጋማሽ ላይ ከ10ኛው ደቂቃ በኋላ በርንሌዎች የተሻለ መንቀሳቀስ ችሎ ነበረ። እንደዚሁም ሁለተኛው አጋማሽ ላይም አንዳንድ አጋጣሚዎች ላይ ማንቸስተር ሲቲዎችን ለማጥቃት እንቅስቃሴ ሲያደርጉ የተመለከትንበት ሁኔታ አለ። በተለይ ደግሞ ሁለተኛው አጋማሽ ላይ ኦራይሊ ብሎክ ባያደርግ ኖሮ ምናልባትም በርንሌዎችም ጎል ሲያስቆጥሩ ልንመለከት እንችል ነበርና በርንሌዎች እንግዲህ በዚህ ጨዋታ ላይ የተወሰነ ጥረት አድርገው ነበር። ነገር ግን ደግሞ ማንቸስተር ሲቲዎች ሙሉ ለሙሉ ብልጫ አሳይተው ነበር። ያገኟቸውን አጋጣሚዎች ቢጠቀሙ ኖሮ ምናልባትም በሰፊ የጎል ልዩነት ማሸነፍ ይችሉ ነበር። ነገር ግን ያንን ሳያደርጉ ቀርቶ በጣም ጠባብ በሚባል ውጤት 1-0 በማሸነፍ የሊጉ መሪ መሆን ችሏል። በርንሌዎችም በበኩላቸው ከፕሪሚየር ሊጉ መውረዳቸውን አረጋግጠዋል። በርንሌዎች እንግዲህ እስካሁን ድረስ ባደረጓቸው 34 ጨዋታዎች 20 ነጥቦችን ብቻ በመሰብሰብ ነው 19ኛ ደረጃን በመያዝ መውረዳቸውን ያረጋገጡት። እንደሚታወቀው ከጥቂት ቀናቶች በፊት ወልቭስም ከፕሪሚየር ሊጉ መውረዳቸውን ማረጋገጣቸው አይዘነጋም። በርንሌም እንግዲህ ወልቭስን ተከትሎ ከፕሪሚየር ሊጉ መውረዳቸውን ማረጋገጥ ችሏል። ማንቸስተር ሲቲዎች በአንጻሩ ድሉን ተከትለው ከአርሰናል መሪነቱን መረከብ ችሏል። ማንቸስተር ሲቲዎች እንግዲህ ሲዝኑ ሲጀመር እዚህ ቦታ ላይ ይደርሳሉ ብሎ የገመተ አልነበርም። በተለይ ደግሞ ተደጋጋሚ ነጥብ በሚጥሉበት ሰዓት አርሰናሎች ነጥቦችን እየሰበሰቡ ያላቸውን የነጥብ ልዩነትም ማራቅ ችሎ ነበር። እንደውም በአንድ ወቅት ላይ የ9-12 ነጥብ ልዩነትም በመሀላቸው መፈጠር ችሎ ነበረ። ነገር ግን ሁለተኛው የሲዝኑ አጋማሽ ከተጀመረ ጀምሮ አርሰናሎች በተቃራኒው ተከታታይ ነጥብ ሲጥሉ መመልከት ችለናል። ባለፉት 2 የፕሪሚየር ሊግ ጨዋታዎችም በማንቸስተር ሲቲና በበርነሞዝ ሲሸነፉ የተመለከትንበት ሁኔታ አለና ይህንን የአርሰናል ነጥብ መጣልን ማንቸስተር ሲቲዎች በአግባቡ መጠቀም ችሏል። በዚህ ሰዓትም መሪ መሆን ችሏል። ይህም ደግሞ ለማንቸስተር ሲቲዎች የበለጠ ኮንፊደንሳቸውን የሚጨምርላቸው ነገር ሆኗል። በተቃራኒው ደግሞ ለአርሰናሎች ከኮንፊደንሳቸው እንዲወርዱ በራስ መተማመናቸው እንዲቀንስ የሚያደርግባቸው ሆኖ ነው እየመጣ የሚገኙና ከዚህ በኋላ ማንቸስተር ሲቲዎች ዋንጫውን ይበላሉ የሚል ከፍተኛ ግምት አለ። በእርግጥ የኦፕታ ኮምፒውተር አሁንም ድረስ አርሰናሎች ዋንጫውን ያሸንፋሉ የሚል ግምት ነው እያስቀመጠ ያለው። በተለይ ደግሞ የሁለቱንም ቡድኖች ቀሪ ጨዋታዎች ስንመለከት አርሰናሎች ከማንቸስተር ሲቲዎች የቀለለ ጨዋታ ነው ከፊት ለፊታቸው ያሉት። እንደዛም ቢሆንም ግን ማንቸስተር ሲቲዎች በእንደዚህ አይነት መንገድ ሲያልፉ ለመጀመሪያ ጊዜ አይደለም። ካለፉት 5 የፕሪሚየር ሊግ አሸናፊዎች መካከል 4ቱን ማሸነፍ የቻሉት ማንቸስተር ሲቲዎች ናቸው። ከነዚህ 4ቱን ካሸነፉበት ደግሞ 2ቱን ቢያንስ ከኋላ በመነሳት ነው የዋንጫ ባለቤት መሆን የቻሉትና እንደዚህ አይነት ጫናዎችን እንዴት መቋቋም እንዳለባቸው ያውቃሉ። መጨረሻ ጨዋታዎች አካባቢም እንዴት ጨዋታዎችን ማሸነፍ እንዳለባቸውም በደንብ የሚያውቁ ክለብ ናቸውና ከዚህ በኋላ የሚቀሩትንም ጨዋታዎች አሸንፈው የዋንጫ ባለቤት ይሆናል ተብሎ ነው የሚጠበቀው። በዚህ ረገድ ደግሞ የማንቸስተር ሲቲን አሰልጣኝ ፔፕ ጋርዲዮላን በደንብ ማድነቅ የሚኖርብን ይመስለኛል። በተለይ ባለፈው አመት የመጀመሪያውን አጋማሽ ከተመለከታችሁ በጣም ሲቸገሩ መመልከት ችለናል። ከዛ ግን ሁለተኛው አጋማሽ ላይ የተሻለ መንቀሳቀስ ችሎ በስተመጨረሻም 3ኛ ደረጃን ይዞ ማጠናቀቅ ይችላል። በዚህ ሲዝንም አጀማመሩ ላይ ትንሽ ተቸግሮ ነበር። ከዛ በኋላ ግን ፕሪሚየር ሊጉን በደንብ ተላምዶ ይዞት የሚገባውንም የጨዋታ ስታይልን ታክቲክንም
በደንብ በመቀየር በስተመጨረሻም እንግዲህ በዚህ ሰዓት ላይ መሪነት ደረጃ ላይ መቀመጥ ችሏልና የፔፕ ጋርዲዮላ ምትሃት ለማንቸስተር ሲቲዎች እንግዲህ ዋንጫ ማሸነፍ በጣም ከፍተኛ አስተዋጽኦን እያደረገ ነው የሚገኘው። እንደሚታወቀው ማንቸስተር ሲቲዎች በተለይ ፔፕ ጋርዲዮላን አሰልጣኝ አድርጎ ከሾሙ ጀምሮ ኳስን በመቆጣጠር ነበር በደንብ የሚታወቁት፣ ኳሱን በማንሸራሸር ነበረ። በዚህ ሲዝን ግን ለየት ያለውን ማንቸስተር ሲቲ ነው እየተመለከትን የምንገኘው። በጣም ዳይሬክት የሆነውን ማንቸስተር ሲቲ መመልከት ችለናል። ከሌሎች ዓመታት አንጻርም ብዙ የኳስ ቁጥጥሮችን መያዝ የማይፈልገውን ማንቸስተር ሲቲ እየተመለከትን ነው የምንገኘው። የአንድ ለአንድ ግንኙነቶችን ማሸነፍ የሚፈልገውንም ማንቸስተር ሲቲ እየተመለከትን ነው የምንገኘው። በተለይ ደግሞ የስኳዱን ተጫዋቾች ከተመለከታችሁ በተለይ የማጥቃት ስፍራው ላይ ያሉትን ተጫዋቾች ስትመለከቱ ዶኩ፣ ሴሜኖ፣ ቼርኪን ከተመለከታችሁ የአንድ ለአንድ ግንኙነቶችን ማሸነፍ ላይ ትኩረት የሚያደርጉ ተጫዋቾች ናቸው። በጣም ፈጣን የሚባሉ ተጫዋቾች ናቸው። በተለይ ዶኩና ሴሜኖና ያንን እንዲጠቀሙ ነበር በዚህ ሲዝን ሲያደርጋቸው የተመለከትናቸውና ያም ደግሞ በስተመጨረሻም ውጤታማ አድርጓቸዋል። እንደዚሁም ደግሞ በጃንዋሪ ዝውውር መስኮት ያስፈረሟቸው ተጫዋቾች ራሱ በዚህ ሰዓት ላሉበት ደረጃ መድረስ በጣም ከፍተኛ አስተዋጽኦ ማድረግ ችሏል። እንደሚታወቀው ማርክ ጌን ሴሜኖን በጃንዋሪ ዝውውር መስኮት ነበረ ማስፈረም የሚቻሉት። እነዚህ ሁለቱም ተጫዋቾች ደግሞ ከፍተኛ የሚባል አስተዋጽኦን ለክለቡ እያደረጉ ነው የሚገኙትና ነገሮችን በመቀየራቸው ምክንያት ማንቸስተር ሲቲዎች በዚህ ሰዓት ላይ ከአርሰናል አናት ላይ መቀመጥ ችሏል። ነገር ግን ደግሞ አሁንም የፕሪሚየር ሊጉን ዋንጫ ማንሳት የሚፈልጉ ከሆነ ከፊት ለፊታቸው ያሉትን ከባባድ ጨዋታዎች የግድ ማሸነፍ መቻል አለባቸው። በተለይ አሁን በቀጣይ በፕሪሚየር ሊጉ የሚያገኙት ቡድን ኤቨርተንን ነው። ከኤቨርተን በኋላ ብሬንትፎርድ፣ በርነሞዝ፣ ክሪስታል ፓላስ እንደዚሁም ደግሞ አስቶን ቪላን ነው የሚያገኙት። ከነዚህ ክለቦች መካከል ደግሞ አራቱ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ፉክክር እያደረጉ ያሉ ክለቦች ናቸው። ኤቨርተንም ቢሆን ብሬንትፎርድም፣ በርነሞዝም እንደዚሁም አስቶን ቪላም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ጥረት እያደረጉ ነው የሚገኙት። ክሪስታል ፓላሶች በበኩላቸው ለሻምፒዮንስ ሊግ ቦታ ያን ያህል እየተፎካከሩ አይደለም የሚገኙት። እንደዛም ቢሆንም ግን አሁን ያሉበትን የደረጃ ሰንጠረዥ ስትመለከቱ 13ኛ ደረጃ ላይ ነው የተቀመጡት። 8ኛ ደረጃ ከተቀመጠው ከቼልሲ ጋርም ያላቸው የነጥብ ልዩነት 5 ብቻ ነውና በቀጣይ ጨዋታዎች እንግዲህ ምናልባትም ማሸነፍ የሚችሉ ከሆነ ክሪስታል ፓላሶችም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ፉክክር የሚያደርጉ ክለብ ይሆናልና ከነዚህ ክለቦች ጋር ነው እንግዲህ ቀጣይ ማንቸስተር ሲቲዎች ጨዋታቸውን የሚያደርጉትና ከባድ የሚባሉ ጨዋታዎች ከፊት ለፊታቸው አሉ። እንደዚሁም ደግሞ ማንቸስተር ሲቲዎች ቀጣይ የፕሪሚየር ሊግ ጨዋታ ከማድረጋቸው በፊት አርሰናሎች 2 ጊዜ የፕሪሚየር ሊግ ጨዋታዎችን የሚያደርጉ ይሆናል። ማንቸስተር ሲቲዎች እንግዲህ በቀጣይ ኤቨርተን ጋር ነው የሚገናኙት። ይህም ጨዋታ ደግሞ ሜይ 4 ላይ ነው የሚያደርጉት። በዚህ ሳምንት በሚመጡት ቅዳሜና እሁድ ማንቸስተር ሲቲዎች የፕሪሚየር ሊግ ጨዋታዎችን አያደርጉም፣ ምክንያቱም የኤፍኤ ካፕ ጨዋታ ስላለባቸው ነው። አርሰናሎች በበኩላቸው ማንቸስተር ሲቲዎች ከኤቨርተን ጋር ከመገናኘታቸው በፊት ከኒውካስል ዩናይትድ እና ከፉልሃም ጋር የፕሪሚየር ሊግ ጨዋታ የሚያደርጉ ይሆናልና አርሰናሎች ቀድሞ 2 ጨዋታ ማድረጋቸው ደግሞ ፕሪሚየር ሊጉ ላይ ከፍተኛ ተጽዕኖ ይኖረዋል። ምናልባት ሁለቱንም ጨዋታ የሚያሸንፉ ከሆነ ማንቸስተር ሲቲዎች ጋር ከፍተኛ ጫና ውስጥ እንዲገቡ ያደርጋል። ነገር ግን ደግሞ ከሁለት አንዱ ወይም ደግሞ ሁለቱንም የሚሸነፉ ከሆነ ለማንቸስተር ሲቲዎች የበለጠ ቀጣይ ጨዋታዎች ቀላል እንዲሆንላቸው ያደርጋልና የአርሰናል ቀድሞ መጫወት በጣም ከፍተኛ ተጽዕኖ ይኖረዋል። ነገር ግን ደግሞ በአርሰናል በኩልም መጥፎ ነገሩ ምንድነው? በኒውካስል ዩናይትድ እና በፉልሃም ጨዋታ መካከል ከአትሌቲኮ ማድሪድ ጋር የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ አለባቸው። ያም ደግሞ አርሰናል ላይ ከፍተኛ ተጽዕኖ ይኖራል ተብሎ ነው የሚጠበቀውና ሁለቱም እንግዲህ ሊጠቀሙ ወይም ደግሞ ሊጎዱ የሚችሉበት ሳምንታት ከፊት ለፊታቸው አሉ። ማን ይጠቀማል፣ ማንስ ይጎዳል፣ ወይስ ሁለቱም ይጠቀማሉ የሚለውን ነገር አብረን የምንመለከት ይሆናል። በትናንትና ምሽት ላይ በተደረገው የፕሪሚየር ሊግ ጨዋታ ግን ማንቸስተር ሲቲዎች በርንሌዎችን 1-0 በሆነ ጠባብ ውጤት በማሸነፍ የፕሪሚየር ሊጉ መሪ መሆን ይችላል። ዋንጫውን የማሸነፍ እድላቸውንም ከአርሰናል ጋር እኩል ማድረግ የቻሉ ክለቦችም መሆን ይችላል። እናንተስ በትናንትናው ጨዋታ እንደዚሁም ደግሞ በፕሪሚየር ሊጉ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።